የኢትዮጵያ ቴሌቪዥን ነው። ተናስተልን በድጋሚ ተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 7 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ተወዳጁ የዜና ሾው ዜና ኢትዮጵያ ተመልሷል። ዜና ኢትዮጵያችን እስከ 8 ሰዓት ድረስ ይዘልቃል። በምዕራፍ 2 ነው የተገናኘነው። ሮዛ መኮንና ሰለሞን ኃይለ ኢየሱስ አብረናችሁን ቆያለን። የተለያዩ አበይት የሆኑ ትኩስ የሆኑ የሀገር ውስጥና የውጭ መረጃዎችን በቀጥታ ነው ወደ እናንተ እያደረስን ቆይታ የምናደርገው። በዚህኛው ምዕራፍ ምን ይዛችኋል ካላችሁን አበይት ጉዳዮች በማስቀደም እንጀምር። የኢትዮጵያ ፍትህና ሕግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባው በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ተቋማት ተወዳዳሪ እንዲሆኑና ቀልጣፋ አገልግሎት መስጠት እንዲችሉ ፈጣንና ዘመናዊ አሰራር መዘርጋት እንደሚያስፈልግ ተገለጸ። የሌማት ትሩፋት መርሃ ግብር የህብረተሰቡን የኑሮ ደረጃ ከማሻሻል ባለፈ ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ እንዲተኩ ስለማስቻሉ ተገለጸ። ከውጭ መረጃ አሜሪካ እንደ አውሮፓውያኑ አቆጣጠር ከ1979 ጀምሮ በሶሪያ ላይ ጥለው የነበረውን ማዕቀብ አነሳች። ብራዚላዊው ሮድሪጎን ለሪያል ማድሪድ የመጫወት ፍላጎት ስለማጣቱ ተገልጿል። ከስፖርት ያዝነው ጉዳያችን ሆኖ ይቀጥላል። የተወደዳችሁ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሉት ዘገባዎቻችን ጎን ለጎን በአዳዲስና ወቅታዊ ጉዳዮች ስምሪት ላይ ያሉ ባልደረቦቻችን መረጃዎችን እያጋሩ በመናነሳው ወደ በኋላ ላይ የአጀንዳ ዘገባችንም እንግዳም ይዘን የምንጠብቃችሁ ይሆናል። መሐመድ ራህማቱ ይታየኛል። የኢትዮጵያ የፍትህና ሕግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ የሕዝብ ተወካዮች ምክር ቤት አሳስቧል። ያነሳቸው ዋና ዋና ተጨባጭ ጉዳዮች ከሀገር ግንባታ አኳያ እንዴት ይገለጻሉ? እነሱን መረጃዎች እያጋራን ይቆያል። የአፍሪካ ዓለም አቀፍ የቅርስ ቀን በጅንካ ከተማ እየተከበረ ነው። የአከባበሩ ይዘት የተላለፉ ዋና ዋና መልእክቶች እንደምን ያሉ ናቸው? ወደ በኋላ ላይ ህይወት አበባለች የምታጋራን መረጃ ይዛ የምትቀላቀለን ይሆናል። ባልደረባችን ሌላኛው ባልደረባችን በቀለ ተመስገን የፌዴራል የመጀመሪያ ደረጃ ፍርድ ቤት 20ኛ ወንጀል ችሎት በሰው የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ ስለተከሰሰ አንድ ግለሰብና ስለተላለፉ መልእክቶች ጭብጥ የፍርድ ቤቱን ጉዳዮች እያጋራን ቆይታ የሚያደርግ ይሆናል። በመናነሳው ርዕሰ ጉዳይ በአጀንዳ ዘገባችን በተለይ የሐዋሳ ዩኒቨርሲቲ የህዝብ አስተዳደር ምሁር አየላ ዳቶ እዚህ ስቱዲዮአችን ከደቂቃዎች በኋላ የሚቀላቀሉን ይሆናል። ዜና ኢትዮጵያችን ወደ እናንተ መድረሱን ይቀጥላል። ወደ ቀዳሚው ዘገባችን እናምራለን። የኢትዮጵያ ፍትህና ሕግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በኢትዮጵያ ፍትህና ሕግ ኢንስቲትዩት የ9 ወራት አፈጻጸም ዙሪያ ውይይቱን አካሂዷል። በዚህ ጉዳይ ላይ ተጨማሪ የሆነ መረጃ እንዲያደርሰን ውይይቱን እየተከታተለ የሚገኘው ሪፖርተራችን መሐመድ ራህማቶን በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይተሃል መሐመድ? ቀደም ሲልም በ6 ሰዓቱ በምዕራፍ አንዱ የዜና ኢትዮጵያችን ዘገባዎችን አድርሰናል። ተጨማሪ የሆኑ መረጃዎች በተለይም በውይይቱ ላይ ቋሚ ኮሚቴው ኢንስቲትዩቱ በቀጣይ ምን ጉዳዮች ላይ ሊሰራ እንደሚገባና ምንን ትኩረት ሊሰጥ እንደሚገባ በተመለከተ ያሳሰበውን ጉዳይ አንሳለን። አመሰግናለሁ ሮዛ። እንግዲህ አንቺ መግቢያው ላይ እንደገለጽሽው የኢትዮጵያ የፍትህና የሕግ ኢንስቲትዩት ተቋቁሞ ስራ ላይ ገብቷል። ይህ ኢንስቲትዩት የተቋቋመው እንግዲህ የፍትህና የሕግ አካላት ወይም የሕግ ተቋማት የተገልጋዩን እርካታ እንዲጨምሩ ወይም ደግሞ ህብረተሰብ ወይም ማህበረሰብ
በእነዚህ ተቋማት ላይ ያለው አመኔታ እንዲጨምር ለማገዝ ነው ይሄ ተቋም የተቋቋመው። እንግዲህ ይህ ተቋም እንግዲህ የ9 ወራት የሥራ አፈጻጸሙን ህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ ባለበት ሪፖርት አቅርቧል። ሪፖርቱን ያቀረቡት የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ ናቸው። በ9 ወራት ውስጥ በርካታ ስራዎችን እንዳከናወነ ነው የገለጹት። በተለይ ከነዚህ ከቀደም ከገለጽኳቸው ተቋማት ጋር በተያያዘ አቅምን ከማጎልበት እንዲሁም ደግሞ ከህግና ፍትህ ጋር ተያያዥ የሆኑ መረጃዎችን ተደራሽ ለማድረግ ለህብረተሰቡ የተለያዩ ተደራሽ የማድረግ የመረጃ የማሰባሰብ ስራዎችን ሲሰራ ቆይቷል። ከዚህ ጋር በተያያዘ 1800 የሚያህሉ የህግ ነክ ጉዳዮች አዋጆች፣ ደንቦች፣ መመሪያዎች ከ1966 ጀምሮ የነበሩትን ወደ አንድ ማዕከል የማምጣት ስራና ፖርታል የማደራጀት ስራ እየሰራ ነው የሚገኘው። አቅም ከመገንባት አንጻር ፌደራል ፖሊስን ጨምሮ የክልል ፖሊሶችን የአቃቢ ህጎችን እንዲሁም ደግሞ የፍርድ ቤት ዳኞችን አቅም ከመገንባት አኳያ ለተለያዩ አካላት ስልጠናዎችን ሲሰጥ ቆይቷል። ከዚህ ከቀረበው ሪፖርት በመነሳት የፍትህና የህግ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ኢሳቦሩ ለተቋሙ ማሳሰቢያ ሰጥተዋል ማለት ነው። ከዚህ ጋር በተያያዘ ተቋሙ የሌሎችን ተቋማት አቅም የሚገነባ እንደመሆኑ የራሱን አቅም ግን መጀመሪያ በሰው ኃይልም በማቴሪያልም በቴክኖሎጂም አጠናክሮ ሊቀጥል እንደሚገባ አሳስበዋል። የሰራቸውን ጠንካራ ስራዎችንም አንስተዋል። ከዚህ ከአቅም ግንባታ ጋር በተያያዘ የህግ የመዝገበ ቃላትም የማዘጋጀት ስራ እየሰራ ነው። የአማርኛው ትርጉሙ አልቋል። የአፋን ኦሮሞ 70% ተጠናቋል። እነዚህንም ተደራሽ ለማድረግ እየሰራ እንደሆነ ተነግሷል። እነዚህ በመልካም ነገሮች የተነሱለት ነው። በዋናነት ግን በትልቁ መስራት የሚገባው የህግ አካላትና የፍትህ አካላት አቅማቸው እንዲጎለብት ይሄ መጎልበት ስላለበት በሰው ኃይልና በቴክኖሎጂ ራሱን ከዚህ ጀምሮ እንዲያጎለብትና የቀሩትንም ጠንካራ ስራዎች እንዲሰራ ማሳሰቢያ ተሰጥቶታል ማለት ነው። በቀረቡት ሪፖርቶች ላይ በርካታ ጥያቄዎች ቀርበዋል። የተለያዩ የኢንስቲትዩቱ የስራ ኃላፊዎችም ምላሽ ሰጥተዋል። በምሽቱ የዜና ወጃ ሰዓታችን እነዚህን የተመለከቱ መረጃዎችን የምናቀርብ ይሆናል። ለጊዜው ያለኝ መረጃ ይሄን ይመስላል። ሮዛ መልካም፣ እጅግ አድርጌ አመሰግናለሁ መሐመድ ራህመቶ ላደረስከን መረጃ። ወደ ሌላኛው የቀጥታ ስርጭት ዘገባችን ስንሻገር የአፍሪካ ዓለም አቀፍ የቅርስ ቀን ትናንትን በመዘከር ነጋችንን እንቅረጽ የአፍሪካ ቅርሶች ለፍትህ ጎዳና በሚል መሪ ሀሳብ ባሪ ዞን ጂንካ ከተማ እየተከበረ ይገኛል። የአፍሪካ ዓለም አቀፍ የቅርስ ቀን በዓለም ለ9ኛ ጊዜ በኢትዮጵያ ደግሞ ለ3ኛ ጊዜ ነው እየተከበረ ያለው። ቀኑ የሚከበርበት የደቡብ ኢትዮጵያ ክልል የታችኛው ኦሞ ሸለቆ የኮንሶ መልክዓ ምድርና የጌዲዮ መልክዓ ምድርን በዩኔስኮ ያስመዘገበ ክልል ስለመሆኑ ተገልጿል። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ይሄንን የቅርስ ቀን እና የተላለፉ መልእክቶችን ሲከበር እየተካተለች የምትገኘው ዘጋቢያችን ህይወት አበበ ተጨማሪዎችን ልታጋራን እዛው ከስፍራው በቀጥታ መስመራችን ላይ ትገኛለች። ሰላም ላንቺ ህይወት፣ በድጋሚ እንደምን ቆየሽ? በተላለፉ መልእክቶች ላይ ዋና ዋና አንኳር ጉዳዮች በተለይ ቅርስን ከመጠበቅ አኳያ በኢትዮጵያ ምድርም እየተከበረ እንደመሆኑ መጠን ያለው አንድምታ እንደምን ተገለጸ የሚሉትን መልእክቶች ሰብሰብ አድርገሽ ልትነግሪን ትችያለሽ? አመሰግናለሁ። እንግዲህ የአፍሪካ ዓለም አቀፍ የቅርስ ቀን በሀገራችን ለ3ኛ ጊዜ ነው እየተከበረ የሚገኘው። የሚከበርበት ዋነኛ ዓላማ ደግሞ በሀገራችን እንዲሁም በአፍሪካ የሚገኙ በርካታ ቅርሶች አሉ። ታዲያ እነዚህ ቅርሶች ከአባቶቻችን ለኛ ያወረሱ ናቸው። እኛም ለትውልድ ጠብቀን ማውረስ አለብን። እንዲሁም ደግሞ አሁን ያለው ትውልድ እነዚህ ቅርሶች ላይ ጥበቃ እንዲሁም ደግሞ ምርምር ሊያደርግ ይገባል የሚለው ዋነኛ ዓላማው ሆኖ ነው በዛሬው ዕለት በጂንካ ከተማ እየተከበረ የሚገኘው። እንግዲህ በዓሉ በተለያዩ ሁነቶች የተከበረ ነው የሚገኘው። በፓናል ውይይት እንዲሁም ደግሞ በስዕል አውደ ርዕይ እየተከበረ ይገኛል። በዚህ ጉዳይ ላይ ደግሞ ተጨማሪ ሀሳብ እንዲሰጡን የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር የሆኑትን ወይዘሮ ህይወት ኃይሉን ከጎኔ እንግዲህ ጋብዣለሁ። እሳቸው ደግሞ በሀገራችን የሚገኙ በርካታ ቅርሶች አሉ። እነዚህ ቅርሶች እንግዲህ ምን አይነት ጥበቃ እየተደረገላቸው ናቸው የሚገኙት? ከዛ ባለፈ ደግሞ ያልተመዘገቡ እስካሁን ድረስ በዩኔስኮ ያልተያዙ ቅርሶችስ እነሱ እንዲመዘገቡ ለማድረግ ምን አይነት ስራዎች ይሰራሉ በሚለው ዙሪያ ላይ አጠር ያለ ቆይታ እናደርጋለን። በጣም አመሰግናለሁ ወይዘሮ ህይወት። እኔም በጣም አመሰግናለሁ። እንግዲህ በቅድሚያ እንኳን ለአፍሪካ ዓለም አቀፍ የቅርስ ቀን በሰላም አደረሰን ማለት ፈልጋለሁ። እንግዲህ የቅርስ ቀን በአፍሪካ ደረጃ ለ8ኛ ጊዜ እየተከበረ ነው የሚገኘው። በሀገራችን ደግሞ ለ3ኛ ጊዜ እየተከበረ ነው። እንደዚሁ ኮንሶ ላይ፣ ጥያ ላይ እንዲሁ አክብረናል። ዘንድሮ ደግሞ በየታችኛው
ኦሞ ሸለቆን አስመልክቶ ከህብረተሰቡ ጋራ እየተደረገለት ስላለው ጥበቃ እንክብካቤ ለመወያየት በፓናል ዲስከሽን እንዲሁም ደግሞ በስዕል አውደ ርዕዮችና በጉብኝቶች ለማክበር እዚህ ተገኝተናል። እንግዲህ በዋናነት የኢትዮጵያ ቅርስ ባለስልጣን ቅርሶችን የመመዝገብ ቅርሶችን ጥበቃና እንክብካቤ የማድረግ እንዲሁም ደግሞ ምርምር የማድረግ ቅርስ የማስተዳደር ኃላፊነትን እየተወጣ ይገኛል። እነዚህን በሙዚየሞች የማሳየት ምርምር የማድረግ ስራዎችም እየሰራን ነው የምንገኘው። በተለይ ደግሞ ከቅርስ ጥበቃ አንጻር ተጠብቀው ለምተው ለትውልድ ከማስተላለፍ አንጻር ሰፊ ስራዎች እየተሰሩ ነው የሚገኙት። እኛም እንደ ኢትዮጵያ ቅርስ ባለስልጣን በተለይ በዓለም አቀፍ ቅርስነት የተመዘገቡ ቅርሶች በዩኔስኮ በሚፈቅደው አሰራር መሰረት በማናጅመንት ፕላኑ መሰረት ጥበቃና እንክብካቤ እየተደረገላቸው ነው የሚገኘው። እንዲሁም ደግሞ ሌሎች እንክብካቤ የሚፈልጉ ቅርሶችን ጥገና የማድረግ የመጠበቅ ከህብረተሰቡ ጋራ በጋራ በመሆን ሰፊ ስራዎች እየተሰሩ ነው የሚገኙት። እንደ ሀገርም መንግስት ለቅርስ ጥበቃና ልማት ከፍተኛ ትኩረት የሰጠበት ጊዜ ነው። እንደምታውቁት ከነጎንደርን ከላሊበላ ቅርስ ጋር ተያይዞ ደግሞ ከተለያዩ አካላት ጋር በመተባበር ሰፊ ስራዎችን የልማት ስራዎችን ዘላቂ ልማት ስራዎችን እየሰራን ነው የምንገኘው። ይህን የማጠናከር ስራ ወደፊትም እንሰራለን። በተለይ ደግሞ ያልተመዘገቡ ቅርሶች በናሽናል በብሔራዊ ደረጃ በርካታ የተመዘገቡ ቅርሶች አሉ። እነዚህ ቅርሶች ደግሞ ከሀገር አልፎ የዓለም ቅርስ ሆነው ዓለም አቀፉ ማህበረሰብ እንዲጎበኘው ለሀገራችንም ገቢ እንዲያመጣና ገጽታ የመገንባት ስራዎችንም ለመስራት በዚህ ዙሪያም በቴንታቲቭ ሊስት ውስጥም ያሉ አሉ። ለማስመዝገብ ደግሞ የተቃረብናቸው እንደ ጣና የባህር ሸሽ ጋር ተያይዞ ሰነዱ ተጠናቆ በቅርቡ የሚመዘገብበት ሁኔታ ነው ያለው። ሌሎችንም እንደዚሁ ሰፊ ስራዎችን እየሰራን እንገኛለን። በጣም ነው የማመሰግነው የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ህይወት ኃይሉን። እንግዲህ ተመልካቾች ለሰዓቱ ያስኩት መረጃ ይሄን ይመስላል። ህይወት አበበ በቀጥታ መስመራችን፣ አንቺንም እንግዳሽንም እናመሰግናለን። መልካም ቀን። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። የተለያዩ አካባቢዎች ያሉ ሪፖርተሮቻችን የያዟቸው ጉዳዮች ላይ ተጨማሪ የሆኑ መረጃዎችን የምናደርስበት ጉዳያችን እንደቀጠለ ነው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከቻይና ሬዲዮና ቴሌቪዥን ሚኒስትር ሳኦ ሹሚን ጋር በጋራ መስራት በሚቻልባቸው ጉዳዮች ላይ መክረዋል። በውይይቱ ላይም በኢትዮጵያ የቻይና አምባሳደር ቼን ሃይ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይን ጨምሮ የተለያዩ የስራ ኃላፊዎች ተገኝተዋል። በዚህ ርዕሰ ጉዳይ ላይ ተጨማሪ ሆነ ማብራሪያዎችና መረጃዎችን ሊያደርሰን ውይይቱን እየተከታተለ የነበረው እዛ አካባቢ የነበረው ሪፖርተራችን ወንደሰን አፈወርቅን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር እንቆያለን። እንዴት ውለሃል ወንደሰን? እንግዲህ የተደረገው ውይይት በሁለቱ የሀገራት ላይ በተለይ በኮሚኒኬሽንና በሚዲያ ዘርፍ የሁለትዮሽ ግንኙነቶቻቸው ላይ ምን አቅም ይጨምራል ተብሎ ይጠበቃል? ምንስ ጉዳዮች ላይ ትኩረት አድርገው ነው በጋራ የመከሩት? መልካም ሮዚ፣ እንደሚታወቀው ኢትዮጵያና ቻይና የረጅም ጊዜ ግንኙነት ያላቸው ሀገራት ናቸው። 55 ዓመታት ገደባን የተሻገረ ግንኙነት ነው ያላቸው። በተለያዩ ዘርፎች በጋራ ይሰራሉ እነዚህ ሁለት ሀገራት። አሁን ደግሞ በተለይ በሚዲያና ኮሚኒኬሽን ዘርፍ በጋራ መስራት የሚያስችላቸውን ውይይት ያደረጉበት መድረክ ነበር ብሎ ማንሳት ይቻላል። ቀደም ሲል ስታነሹ እንደነበረው የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስትር የሆኑት ናቸው። እንግዲህ ሳኦ ሹሚ እዚህ በመንግስት ኮሚኒኬሽን አገልግሎት ተገኝተው ከመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጋር ውይይት ያደረጉት። በውይይታቸውም በርካታ ጉዳዮች ተነስተዋል። በተለይ ደግሞ በሚዲያና ኮሚኒኬሽን ዘርፉ በጋራ መስራት የሚቻልባቸው ጉዳዮች ላይ ውይይት ስለማድረጋቸው፣ ስምምነቶች ላይም ስለመድረሳቸው ነው የተነገረው። እንደሚታወቀው እንግዲህ የቻይና አፍሪካ ፎረም በየአመቱ ይካሄዳል። በዚህ ፎረም ላይ የተለያዩ ውሳኔዎች በቀጣይ ቢደረጉ ቢሰሩ ተብሎ የሚነሱ ስምምነት የሚደረስባቸው ጉዳዮች አሉና ዘንድሮ በቤጂንግ ሲደረግ በአራት ጉዳዮች ላይ በቀጣይነት ለመስራት የሚያስችሉ ስምምነቶች ናቸው እየተደረሱት። ከነዚህ መካከል ከአስሩ መካከል አንዱ ደግሞ የሚዲያና ኮሚኒኬሽን ዘርፉ ነው። እንግዲህ የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስትርም እዚህ ሲገኙ በተለይ በእነዚህ ጉዳዮች ላይ ከኢትዮጵያ ጋር መስራት የሚያስችላቸውን መንገድ ነው የሚጠርገው ማለት ነው። በቀጣይነት በተለይ
በ5 ጉዳዮች ላይ በዋነኛነት ለመስራት ከስምምነት ስለመደረሱ ነው የሰማነው። የመጀመሪያው ጉዳይ ይዘትን ከማምረት ጋር የተያዘ ነው። እንደሚታወቀው ኢትዮጵያ ብሎም ቻይና ሰፊ የሆነ ሀብት እንዲሁም ደግሞ ሌሎች ሀብቶች ያላቸው ሀገራት ናቸውና በሁለቱ ሀገራት የሚገኙ እነዚህን ሀብቶች እንዲሁም ደግሞ ቅርሶች፣ ሌሎች ነገሮችንም የማስተዋወቅ ስራ በስርዓት መስራት ይጠበቃልና ከዚህ አንጻር በይዘትን ከማምረት አንጻር ለመስራት እንዲሁ ስለመወያየታቸው እንዲሁ ከስምምነት ላይ ስለመድረሳቸው ተሰምቷል። ሌላኛው ጉዳይ ከቴክኖሎጂ ጋር የተያዘ ነው። እንደሚታወቀው የሬዲዮ የቴሌቪዥን ዘርፉ እንዲሁም ደግሞ አሁን ላይ የዲጂታሉ ሚዲያ በቴክኖሎጂው ረገድ በጣም እየተራቀቀ መጥቷል። ቻይናም እንዲሁ በዚህ ረገድ ሰፊ ርቀት ተጉዛለች። ኢትዮጵያም እንዲሁ እየሰራች ነው የምትገኘውና በዚህ ላይ ሁለቱ ሀገራት መስራት የሚችሉበት ስምምነት የተደረሰበት ነው ማለት ነው። ሌላኛው ከሚዲያ አቅም ግንባታ ጋር ተያይዞ እንዲሁ ስራዎችን ለመስራት ከስምምነት ተደርሷል፣ ውይይት ተደርጎ ማለት ነው። ተሞክሮችን ለመለዋወጥ እንዲሁ ተስማምተዋል። በተለይ ቻይና ቀደም ሲልም ሳነሳ እንደነበረው ከሚዲያ እንዲሁም ደግሞ ከቴክኖሎጂ ጋር ተያይዞ ሰፊ ልምድም ያላት ሀገር ናት። ኢትዮጵያም እየሰራች ነው የምትገኘውና በዚህ ረገድ ሁለቱ ሀገራት የተሞክሮ ልውውጥ የሚያደርጉበት አጋጣሚም ጭምር ነው ማለት ነው። ሌላኛው ደግሞ የአቅም ግንባታ ነው። እንግዲህ እንደሚታወቀው በርካታ ኢትዮጵያውያን በሺዎች የሚቆጠሩ ኢትዮጵያውያን በቻይና ይገኛሉ። በትምህርት እንዲሁም ደግሞ በሌሎች ስልጠናዎችም ጭምር በዚያ እየወሰዱ ነው የሚገኘውና በሚዲያና ኮሚኒኬሽን ዘርፉ ቻይናና ኢትዮጵያ እንግዲህ በቀጣይነት ከአቅም ግንባታ ጋር ተያይዞ ሰፋፊ ስራዎችን መስራት የሚያስችላቸውን ውይይት እንዲሁም ደግሞ ስምምነት ያደረጉበት መድረክ ነበር ብሎ ማንሳት ይቻላል። መልካሙ እንደሰን ቻይናና ኢትዮጵያ በአፍሪካ የቻይና ፎረም ላይ ትኩረት ባደረገ ጊዜ እንደዚሁ ከኢትዮጵያ ጋር በመገናኛ ብዙኃን ላይ አብራ ለመስራት የጋራ ስምምነት የመግባቢያ ስምምነት የፈረመች ሀገር ናት። ያንን በተሻለ እንደሚያሳድገው ካነሳኸው መረጃ ለመረዳት ችለናል። እጅግ አድርገን እናመሰግናለን እንደሰለ መረጃዎቹ። ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ። ካፍታ ቆይታ በኋላ ስንመለስ የበርካታ ዜጎች የኑሮ መተዳደሪያ ምንጭ ስለሆነው የባሌ ተራሮች ብሔራዊ ፓርክ የምናስቃኛችሁ ዘገባ ይኖራል። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያችን ወደ እናንተ መድረሱን ቀጥሏል። የተወዳጁ ተመልካቾቻችን አሁንም ትኩስ የሆኑ መረጃዎችን እያደረስናችሁ ነው ያለ ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት በሰው የመነገድና ሰውን በሕገ ወጥ መንገድ ድንበር የማሻገር ወንጀልን መከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ በተከሰሰ ግለሰብ ላይ የሰነድ ማስረጃን አዳምጧል። ይህንን በተመለከተ ታዲያ ተጨማሪ የሆነ መረጃዎችን ሊያደርሰን ሪፖርተራችን በቀለ ተመስገን በቀጥታ መስመራችን ላይ ይገኛል። ከሱ ጋር እንቆያለን። እንዴት ውለሃል በቀለ? እንግዲህ በዚህ ባነሳ ነው የመተላለፍ አዋጁን በመተላለፍ በተከሰሰ ግለሰብ ላይ ችሎቱ ውሎ ምን ይመስል ነበር? ምን ጉዳዮች ላይ አነሳ የሚለውን አድርሰን ነው። አመሰግናለሁ። የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት በተከሳሽ አሻ ኩምሳ ላይ
የተለያዩ ሰነዶችን አቅርቦ ሲመረምር መቆየቱ ይታወቃል። እንግዲህ ተከሳሽ አሻ ኩምሳ በማህበራዊ ሚዲያን በመጠቀም የውጭ ዜጎች ወደ ውጭ ሀገር ልካለን በሚል በተለይም ደግሞ ወደ ካናዳ በአንድ ወር ከ15 ቀን እንልካለን በሚል በማህበራዊ ሚዲያ በሰራው ቲክቶክን በመጠቀም በሰራው ማስታወቂያ መሰረት ግለሰቦች ወይም የግል ተበዳዮቹ ወደ ግለሰቡ በመሄድ የተለያየ መጠን ያለው ገንዘብ በመስጠት ግለሰቡን ካገኙት በኋላ ግለሰቡ የካናዳ ኤምባሲ ኢትዮጵያ ውስጥ ባለመገኘቱ ኬንያ ነው የሚገኘው በማለት ወደ ኬንያ እንዲልካቸውና ኬንያ ሲሄዱ ደግሞ ተጨማሪ ገንዘቦች እንደተቀበላቸው እንዲሁም ደግሞ ኬንያ ከሄዱ በኋላ የተከሳሽ ግብረ አበሮች እዛ እንዳንገላቷቸውና የግል ተበዳዮችም በሚፈለገውን አገልግሎት ማግኘት ባለመቻላቸውና ያሰቡት የካናዳ ጉዞም ባለመሳካቱ ወደ ሕግ አግባብ አቤት ማለት ችለዋል። ይህን መሰረት በማድረግም የፌዴራል ጠቅላይ አቃቢ ሕግ በሰው የመነገድና የሰው በህገወጥ መንገድ ሰዎችን ድንበር የማሻገርና ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1178/2017 ተላልፈዋል በሚል ክስ መስርቶበታል። በክሱ መሰረትም የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት ጉዳዩን የሰነድና የሰው ማስረጃ ከመረመረ በኋላ ተከሳሽ የመከላከያ ምስክሮች ማቅረብ አለበት የሚል በሙሉ ድምጽ ብይን ሰጥቶ ነበር። በብይኑ መሰረትም ተከሳሽ የመከላከያ ምስክሮችን አቅርቦ ያሰማ ሲሆን በዚሁም የመከላከያ ምስክሮች በጉዳዩ ላይ እንዳልነበረ በተከሳሽ ጠበቃ በኩል ማሰማቱን ተገልጿል። ይህን መሰረት አድርገውም የተከሳሽ ጠበቃ ተጨማሪ የሰው ማስረጃ ባያስፈልገንም ተጨማሪ ሰነድ ያስፈልገናል በማለት ሰነዶቹን ተጨማሪ ሰነዶች ተጠናክረው እንዲቀርቡለት የችሎቱን ጠይቀው ነበር። የችሎቱም ግራ ቀኙን ካዳመጠ በኋላ ተከሳሽ በጠበቃው በኩል ያቀረበው የሰነድ ማስረጃ ለግለሰቡ እንዲቀርብለትና ጉዳዩ እንዲደመጥ ለግንቦት 6 2017 ተለዋጭ ቀጠሮ ሰጥቶ ነበር። በዚሁ መሰረት በዛሬው ቀን ችሎቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ 20ኛ ወንጀል ችሎት ጉዳዩን ሲመረምር ነበር። በዛሬው ዕለትም ተከሳሽ ጉዳዩን አልፈጸምኩም፣ እኔ በወቅቱም አልነበርኩም፣ ድርጊቱን አልፈጸምኩም የሚል ማስረጃ አቅርቧል። እንዲሁም በሶሻል ሚዲያ ወይም በማህበራዊ ሚዲያ የተለዋወጣቸውን መረጃዎቹ ፍርድ ቤቱ አቅርቧል። እንዲሁም በኢትዮጵያ አየር መንገድ በኩልና በውጭ ጉዳይ ሚኒስቴር በኩል እንዲሁም በኢሚግሬሽን በኩል ደግሞ የተፈጸሙ የሰነድ ልውውጦች ካሉ እነሱን ተጣርቶ እንዲመጡ ተከሳሽ በጠበቃው በኩል ማስረጃ እንዲቀርብለት ፍርድ ቤቱ ትዕዛዝ እንዲሰጥለት ጠይቆ ነበር። ግራ ቀኙን የሰማው ችሎትም ጉዳዩን ከመረመረና ካየ በኋላ ጉዳዩ ተጣርቶ እንዲመጣ ትዕዛዝ እንዲሰጥለት ለፌዴራሉ ተከሳሽ ጠበቃ በጠየቀው መሰረት ለግንቦት 27 2017 ዓ.ም ጉዳዩ ተጠናክሮ እንዲቀርብለት ቀጠሮ ሰጥቶ ችሎቱ ተጠናቋል ማለት ነው። መልካም በቀለ፣ እጅግ አድርገን እናመሰግናለን። ተመልሰናል። የተወደዳችሁ ዜና ኢትዮጵያ በቀጥታ ስርጭት እየተከታተላችሁት የምትገኙት አብይ አጀንዳ ዘገባው ላይ ደርሷል። ቀደም ሲል መግቢያችን ላይ እንዳስተዋወቅናችሁ የዛሬ ዜና ኢትዮጵያ አጀንዳ የተቋማት የአገልግሎት አሰጣጥ ክፍተቶችና ለነሱ ሊወሰዱ የሚገባ የመፍትሄ አቅጣጫዎችን የተመለከተ ይሆናል። ቀደም ብለን መግቢያችን ላይ ያስተዋወቅናችሁ እንግዳም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞም በኮንስትራክሽን ዘርፉ ላይ ያሉ ባለሙያዎችና ተቋማት ተወዳዳሪ እንዲሆኑ ለማስቻል በተቆጣጣሪ አካላት በኩል የሚሰጠው አገልግሎት ደረጃውን የጠበቀ ፈጣንና ዘመናዊ መሆን እንደሚጠበቅበት ተገልጋዮች ያነሳሉ። ባልደረባችን ዛህራ መሐመድ በኢትዮጵያ የኮንስትራክሽን ባለስልጣን ተገኝታ የአገልግሎት አሰጣጥ ሂደቱን እየቃኘች ትገኛለች። ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ሰላም ላንቺ ዛህራ፣ እንደምን ቆየሽ? እስኪ የአገልግሎት አሰጣጡን በተመለከተ ዋና ዋና የተገልጋዮች ቅሬታ ምን ነበሩ የሚለውን ንገሪን። እሺ፣ አመሰግናለሁ። እኔ እንግዲህ የምገኘው እዚህ አዋሪ አካባቢ የሚገኘው የኢትዮጵያ ኮንስትራክሽን ባለስልጣን የተሰኘው ተቋም ውስጥ ነው። ይሄ ተቋም እንግዲህ በኮንስትራክሽን ዘርፍ የተሰማሩ ድርጅቶች በተያዘላቸው በጀትና ጊዜ ስራቸውን ስለመስራታቸው የሚቆጣጠርና ተወዳዳሪ እንዲሆኑ የሚደግፍ ተቋም ነው። ይህ ተቋም እንግዲህ 2011 ነው የተመሰረተው። ከ2011 በኋላ እንግዲህ የተለያዩ አገልግሎቶችን እየሰጠ ቆይቶ በ2014 ደግሞ የኢ-ሰርቪስ አገልግሎትን መስጠት እንደጀመረ ከተቋሙ ያገኘነው መረጃ ያመላክታል። እንግዲህ እዚህ ተቋም ተገኝተን
ከጧት ጀምሮ ተገልጋዮች የሚስተናገዱበትን መንገድ ቅኝት ስናደርግ ነበር። የኢ-ሰርቪስ አገልግሎት መስጠት ብቻ ሳይሆን አሁን ደግሞ ባለው አሰራር ዲጂታል በማድረግና በተለይ ተገልጋዮች ጊዜያቸውንና ገንዘባቸውን በአግባቡ ቆጥበው ተጠቅመው ተገልግለው እንዲሄዱ የሚያስችልና ዘመኑን የዋጀ አገልግሎት እየሰጠ እንደሚገኝ ነው የተመለከትነው። ስንዟዟር እንግዲህ የተለያዩ ባለጉዳዮችን አነጋግረናል። አሁንም እዚህ አጠገቤ አንድ እየተገለገለ ያለ ደንበኛ አለ። ከሱ ጋር ደግሞ ጥቂት ቆይታ አደርጋለሁ። እንዴት ነህ ወንድሜ? እስኪ በቅድሚያ ስምህን ንገረኝ። እዚህ ደግሞ ያለው አገልግሎት ምን ይመስላል የሚለውን አጫውተኝ። አባላለሁ መሀንዲስ ነኝ። ሰርቪሳቸውን ለማግኘት ነው እዚህ የመጣሁትና እንደውም እንዳጋጣሚ አሁን ላይ ጉዳይን እየተከታተልኩ ነበር። ኦንላይን ጥያቄ መስተናገዱን የሚያሳይ ሚሴጅ ደርሶኛል። ትናንትና አረፋፍጄ ነው የጀመርኩትና ኮኔክሽን እያስቸገረ የሚሆን ጀምሬ ዛሬ ጨርሻለሁ። በጣም አሪፍ ነው። ትልቁ ነገር አሁን ኢ-ሰርቪስ ላይ ያየሁት አንድ አድቫንቴጅ ሲስተሙ ላይ የሚያስፈልገውን ነገር ስለሚነግርሽ ያንን ነገር አዘጋጅተሽ ነው የምትመጪው እና በፊት ያው ጋፕ ኢንፎርሜሽን ጋፕ ይኖር ነበር። እዚህ ከመጣሽ በኋላ የምትሰሚው ነገር ይኖራል። አሁን ግን እዛ ላይ ሁሉ ነገር አለ። ሪኒው ማድረግ ስትፈልጊ፣ አፕግሬድ ማድረግ ስትፈልጊ እና በጣም አሪፍ ነው። በጣም ኢዚ የሚባል ወይ ነው። ተመችቶኛል። እንግዲህ ዛሬ አሁን አንቺ ስላስቀመጥሽኝ እንጂ ልወጣ ነበር። ጉዳይን ጨርሻለሁ። እሺ መልካም። እንግዲህ ስላዘገየው በጣም ይቅርታ እጠይቃለሁ። አመሰግናለሁ ስለመረጃ። ክቡራን ተመልካቾቻችን እንግዲህ በዚህ ተቋም ቀደም ሲል እንደገለጽናላችሁ የኮንስትራክሽን ስራ ላይ የተሰማሩ የተለያዩ ድርጅቶች እዚህ ተገኝተው እንግዲህ አገልግሎታቸውን በአፋጣኝ እያገኙ እንደሆነ ነው የታዘብነው። በተለይ ደግሞ በሀገራችን ውስጥ ያሉ የኮንስትራክሽን ችግሮችን ለመፍታት በተቆጣጣሪው አካል በኩል እንዲህ ያለ ፈጣንና ዘመናዊ አገልግሎት መስጠት ለችግሩ እንግዲህ መፍትሄ እንደሚሆን ይታመናል። እዚህ የነበረኝ ቆይታ ይህን ይመስላል። መልካም ጊዜ። ዛራን እናመሰግናለን። እንቀጥላለን። ማለት ነው። በዚህ ጉዳይ ላይ ተጨማሪ የሆኑ ማብራሪያዎችን እንዲያደርሱን እንግዳ ጋብዘናል። ቀደም ሲል እንዳስተዋወቅናችሁ እንግዳችን በሐዋሳ ዩኒቨርሲቲ የሕዝብ አስተዳደር ምሁር አቶ አየለ አዳቶ ናቸው። እዚህ ስቱዲዮአችን ተገኝተዋል። እጅግ አድርገን እናመሰግናለን አቶ አየለ ለሰዓቱ እዚህ ተገኝተው ማብራሪያ ሊሰጡንም ስለወደዱ አመሰግናለሁ። መልካም እንግዲህ ቀደም ሲል አንስተናል። በብዙ መልኩ ሪፖርተሮቻችንን በተለያዩ አካባቢዎች እንደተከታተል ነው የአገልግሎት አሰጣጥ ጋር የሚታዩ ጉዳዮችን ተመልክተዋልና እንደው ከአገልግሎት አሰጣጥ ጋር ተያይዞ እንደ ሀገር ያሉ ክፍተቶች ምንድናቸው ልንል እንችላለን? ምን ያህልስ የመልካም አስተዳደር ችግር ምንጭ ናቸው ማለት እንችላለን? ከሱ እንነሳ። በጣም አመሰግናለሁ። እንግዲህ ቅድም አንቺም እንዳነሳሽው በአገልግሎት አሰጣጥ አንጻር ከህዝባችን ጋር ቀጥታ ግንኙነት ያላቸው በተለይም ህዝባችን እለት እለት ኑሮ ላይ ቀጥታ የሚገናኛቸው አገልግሎቶች ሰፊ ናቸው። ይህንንም አገልግሎት የሚሰጡ በርካታ ተቋማት አሉ። እነዚህ በርካታ ተቋማት ውስጥ እንግዲህ ማህበረሰባችን በተለያዩ መንገዶች በተለያየ አጋጣሚዎች ቅሬታቸውን ሲገልጹ እናያለን። በተለይንም የሚገነዘበው ሶስት መሰረታዊ የሆኑ ቅሬታዎች በማህበረሰቦቻችን ውስጥ ታያሉ። አንደኛውና ዋናው ከጥራት ጋር ተያይዘው የሚነሱ ቅሬታዎች ናቸው። የምናገኛቸው አገልግሎቶች ጥራቱን የጠበቀ ጊዜውን የጠበቀ አይደለም የሚሉ ማህበረሰባችን ሁሉ ያነሳሉ። እነዚህን በተለይም ከአገልግሎት የሚሰጡ ተቋማት ጋር አንስተው የሚያነሱ ናቸው። ሁለተኛው ተደራሽነት ነው። ከተደራሽነት አንጻር የሚያነሱት ጥያቄዎች አሉ፣ ቅሬታዎችም አሉ። በተለይ አንዳንድ አካባቢዎች ላይ ተደራሽ ያልሆኑ አገልግሎቶች አሉ። እንግዲህ ከብዙ አንግሎች ሊሆኑ ይችላሉ። ሶስተኛው ከስነ ምግባር ጋር የሚነሱ ቅሬታዎች አሉ። እንግዲህ ከስነ ምግባር ጋር ተነስቶ በተለይም ተገልጋዩን በሚፈልገው መልክ ባለማገልገል ወይም ደግሞ በተቀመጠው ስታንዳርድ መሰረት አገልጋዩ ክፍል አገልግሎት ባለመስጠት የሚነሱ ቅሬታዎች አሉ። እነዚህ ቅሬታዎች እንግዲህ ዞሮ ዞሮ ለህዝባችን ትልቅ የመልካም አስተዳደር ችግር ሆነው ነው ለዘመናት የከረሙት።
የሚል ሀሳብ ነው ያለኝ። አቶ አየለ አንደኛው የመልካም አስተዳደር ችግር ይቀርፍበታል ተብሎ በመንግስት ዘንድ የተያዘው ነገር የአገልግሎት አሰጣጡን ማዘመንና ዲጂታይዝ ማድረግ ነው። ያው የኢትዮጵያም የ2025 የዲጂታል ኢኮኖሚ መገንቢያ ጊዜም አለ ተብሎ የተቀመጠ ነገር ስላለ ከዚያ አኳያ አሁን የምናያቸው ነገሮች አገልግሎት አሰጣጥን በዲጂታል ማድረግና ማዘመን ቴክኖሎጂን መጠቀም ምናልባት ይነሱ የነበሩ ወይ ደግሞ የሚነሱ የመልካም አስተዳደር ችግሮችን ከመቅረፍ አኳያ ያላቸው አስተዋጽኦስ መገለጫቸው እንደምን ያለ ነው? አሁንም በተለይ በመንግስት የተጀመሩ አገልግሎት አሰጣጡን የማመዝገን ስራዎች በርካቶች ናቸው። በተለይም በቅርቡ እንዳየነው የመሶብ አገልግሎት ባይዘወይ በአዲስ አበባ የተጀመረ ቀላል አይደለም። ሁሉንም አገልግሎት ወደ አንድ ማዕከል በማምጣት ማህበረሰቡ ሳይጉላላ ሳይንከራተት አንድ ማዕከል ላይ የፈለገውን አገልግሎት መጀመሩና መቀጠሉ እጅግ በጣም ወሳኝ ነው። ይሄ ከብዙ አንግል ከጊዜም ከጉልበትም ከወጪዎችም አንፃር ትልቅ ጠቃሚ ነው ብዬ አስባለሁ። እነዚህ ነገሮች ተጠናክሮ መቀጠል አለበት። ባይዘው አዲስ አበባ ብቻ የሚቀርቡ አይደለም። እንደተረዳሁት ወደ ክፍለ ሀገርም ከተሞችም አካባቢ በአዲስ አበባ ከተማም ተደራሽ ይሆናሉ የሚል ሀሳብ አለ። ሁለተኛው እነዚህ በአንድ ማዕከል አገልግሎቶችን ማምጣቱ በጣም ወሳኝ ነው። ሁለተኛው ነገር እኔ ቅድም አንተም እንዳነሳው በቴክኖሎጂ አስደግፈው አገልግሎትን ማሳለጥ የሚነሱ ቅሬታዎችንም ለመፍታትና የመልካም አስተዳደር ችግሮችን ለመፍታት በጣም ወሳኞች ናቸው። በተለይ ከእጅ ንክኪ ውጪ የሆኑ ቴክኖሎጂን በመጠቀም ወይም ደግሞ ከሰው ንክኪ የሆኑ ቴክኖሎጂን በመጠቀም ማህበረሰባችን አወርድ ነው ያንን ቴክኖሎጂ እንዲጠቀም ከማድረግ አንፃር በተለይም ከገንዘብ ነክ ነገሮች ጋራ ከክፍያ አፈጻጸሞች ጋራ ከመረጃ ጋራ ተያይዞ እነዚህን በቴክኖሎጂ አስደግፎ ለህዝብ ማቅረብ እጅግ በጣም ጠቃሚ ነው። ዘመኑም የሚጠብቀው ነው። ዓለምም ደግሞ የሄደች ያለችበት አቅጣጫ ነው ብዬ አስባለሁ። እነዚህን ተጠናክረው መቀጠል አለበት። ከዚህ ጋር ተያይዞ ግን እንግዲህ ማህበረሰባችን የስነ ምግባር ለውጥ እንዲያመጣ በደንብ መስራት አለበት። የቢሄቪራል ቼንጅ ለውጥ አቲቲዩድ ቼንጅ ምንድነው? አቲቲዩድ ቼንጅ ቅድም እንዳነሳው ትልቁ አንዱ ችግራችን የቢሄቪየር ወይም ደግሞ የታማኝነት ችግር ነው። ታማኝነት ችግር ነው። እንግዲህ አገልግሎት ሰጪው አካል አገልጋይ ነኝ የሚለውን መንፈስ በህዝቡ ውስጥ እንዲያደር እንዲሰርጽ ህዝባችንን በቁጥጥር ብቻ ሳይሆን የአመለካከት ለውጥ እንዲያመጣም በደንብ መሰራት አለበት ብዬ ነው ማለት ነው። የስራ ባህሉ ምናልባት ከዚህ ጋር ይገናኝ ይሆን? የአመለካከት ለውጥ መምጣት ከሚገባቸው ጉዳዮች አንዱ ነው ብለው ያምናሉ? ያለው የስራ ባህልስ መሻሻል ላይ የስራ ባህል መለወጡ የስራ ባህል መቀየሩ እንግዲህ የአመለካከት ለውጥ በተለይ ከአገልጋይነት ስሜት ጋር ተያይዞ የሚመጣ ነገር ነው። ሲቪል ሰርቪስ አገልግሎት አሰጣጥን እናመዝናለን ወይም ደግሞ መቀየር አለበት ብለን ስናስብ አቲቲዩድ ቼንጅ ትውልዱ እንዲያመጣ መስራት በጣም አስፈላጊ ነው፣ ወሳኝ ነው። ለሀገራችንም እድገት ለምናራምደው እንግዲህ ለውጥ እናመጣለን ብለን ምንሰራ ከሆነ እነዚህ ነገሮችን ተግባራዊ ማድረግ በጣም ወሳኝ ነው። መልካም። የስራ ባህል እየተቀየረ ካለበት ኢትዮጵያዊ አሰራሮች ውስጥ አንደኛው የኮሪደር ልማት ስራ ነው። 24 ሰዓት በመሰራቱ ሳቢያ በአዲስ አበባም በሌሎችም አካባቢዎች የመጣ ለውጥ አለ። እሱን የተመለከተ አንድ ዘገባ እንከታተልና አቶ አየለ ወደ እርስዎ እንመለሳለን። በዚህ በአዲስ አበባ ከተማ እየተከናወነ ባለው ሁለተኛው ዙር የኮሪደር ልማት ስራ እየተሳተፉ ያሉ ሰራተኞች በከተማ ግንባታ ላይ አሻራቸውን እያሳረፉ ስለመሆኑ ልዩ ስሜት እንደፈጠረባቸው ይገልጻሉ። የአዲስ አበባ ከተማ አስተዳደር በበኩሉ በኮሪደር ልማት የከተማ ገጽታን ከመቀየር ባሻገር የተለየ የስራ ባህል እየተገነባበት ስለመሆኑም ያስታውቃል። ባልደረባችን ዮሐንስ ፍስሐ 6 ኪሎና አካባቢው እየተከናወኑ ያሉ የኮሪደር ልማት ስራዎችን የምሽት የስራ እንቅስቃሴን ቃኝቶም ነበረ። በተከታዩ ዘገባ ያስመለክተናል። እሱን ተከታትለን እንመለሳለን። እኔ አሁን በሚገኝበት ተመልካቾቻችን በሽሮ ሜዳና 6 ኪሎ መሃል ላይ የሁለተኛው ዙር የኮሪደር ልማት እየተከናወነባቸው ከሚገኙ አካባቢዎች ላይ ነው የሚገኘው። አሁን ሰዓቱ እንግዲህ ወደ 2 ሰዓት ከ34 ደቂቃ ላይ ከምሽቱ ነው የሚገኘው። እዚህ እኔ ያለሁበት አካባቢ ሰራተኞች እንግዲህ ከሚከፈላቸው ደሞዝ ባሻገር ከተማዋን በመገንባትና ለከተማዋ እዚህ መድረስ አሻራቸውን እያስቀመጡ ነው የሚገኙት። ለመሆኑ የስራ እንቅስቃሴውና የሰራተኞች የመስራት መንፈስ ምን ይመስላል? እሱን እንቃኛለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ።
ደህና ነው ወይ? እንኳን ሰላም ቆየኝ። ዮሐንስ እባላለሁ። ማን ልበል አንተን? እሺ እኔ ለቲ እባላለሁ። ስራ እንዴት ነው ለቲ? ስራ ቆንጆ ነው። እዚህ ያለው የስራው ስሜት ምን ይመስላል? ስሜቱ በጣም ደስ የሚል ነው። በጣም ደስ የሚል ነው። ትልቅ አሻራ እየጣልን ያለ ነው። ዝናቡን፣ ፀሐዩን ሁሉ እያስተናገድን እያሳለፍን ያለ ነው እና ይህን ስራ አሁን ስራ ስንጀምር ኦልሞስት ወደ 11ኛ ቀናችን ነው ከጀመርነው እና ሞር እንደሚታየው ስራው ኦልሞስት ወደ 70% አካባቢ ሄዷል። ለቲ እጅግ አድርጌ አመሰግናለሁ። አንተ እንዴት አመሻችሁ? ስራ እንዴት ነው? በማታዋ ሽፍት እየሰራችሁ ያገኘናችሁና እንዴ ስሜቱ ምን ይመስላል? እዚህ ያላችሁት የሰራተኞቹ የስራ ስሜታችሁ እንዴት ነው? እስቲ አይ ጥሩ ነው። ስራ እየሰራን ነው። አዳር ቀንም ስንሰራ ውለናል። አዳርም አሁን እየሰራን ነው። ማታ ምሽት ማለት ነው እና አትክልት እያነጠፍን ነው። በጣም ደስ ይላል። ጥሩ ነው። በዚህ ከተማ ግንባታ ላይ እናንተ ማሻራችሁን እያሳረፋችሁ ነውና እንደው ስሜቱ ምን ይመስላል? የአገልጋይነት ስሜቱ? አዎ ስሜቱ እንደኔ በጣም ጥሩ ነው። ስራ እድል ተፈጥሮልናል። እየሰራን ነው። እኛም በዚህ ድርጅት ከ6 ወር በላይ ሰርቻለሁና ያው አዳርም ለሊትም ማታም ሰራለሁ እና በጣም ደስተኛ ነኝ። ስራ ተፈጥሮልናል። ለብዙ ሰው እየሰራን ነው። ስራ በጣም ደስ ይላል። ጎተራ ቤተሰብ ሰርቻለሁ። እንዲሁም ሜክሲኮ ሰርቻለሁ። እንዲሁም ደግሞ አዋሬ ሴቶች አደባባይ ጋር ሰርቻለሁ። አሁን በቅርብ የተመረቀው እዛ ሰርቻለሁ። በጣም ደስ ይላል። የተመረቀው ቀን ነበርኩ። በጣም ደስ ይላል። አሁን እሺ ተመልካቾች እንግዲህ በዛኛውም ሳይድ ይህንን ስራ እያከናወኑ ያሉ ወጣቶች አሉ። ከነሱም ጋር ቆይታ አደርጋለሁ። እንዴት አመሻችሁ? እስቲ ላግዝ። አፈሩ ከባድ ነው በጣም ተመልካቾች ጥንካሬያቸው ምን ያህል እንደሆነ ነው የሚያሳየው። ማንን በላንተን ደግሰው ገለበላል ለሀገራችን መስራታችን ያው ሳይው እንደዚህ በጣም ደስ የሚል ስሜት ነው እየተሰማኝ ያለ ከሚከፈለው ገንዘብ በላይ አጊጦ ለምቶ ምናምን ሳይው በጣም ደስ ብሎኝ ያየሁት ያለ በጣም ደስ የሚል ነው። ደግሰው በርቱ። እንግዲህ በደንብ ደግሞ ተጠናቆ ስራው መስመር ሲይዝ መተን እናያቸዋለን። እሺ ቴንክ ዩ። እሺ በድጋሚ እሺ። ሌሎችን አካባቢ ደግሞ ላስቀኛችሁ። አብራችሁን ቆዩ። ተመልካቾች እንግዲህ ቀደም ብለን ላይ በ6 ኪሎ እና በሽሮ ሜዳ መሀል ላይ ነበር የስራውን የማታውን የስራ እንቅስቃሴ የኮሪደር ልማቱን የስራ እንቅስቃሴ ስናስቀኛችሁ የቆየ ነው። አሁን የምንገኝበት ደግሞ ከ6 ኪሎ ወረድ ብለን ፕላንና ልማት ኮሚሽን አንበሳ ግቢ አካባቢ ያሉትን የልማት ስራዎች ነው እያስቃኘናችሁ ያለ ነው። ከ4 ኪሎ 6 ኪሎ ሽሮ ሜዳ እንጦጦ ብሎ ጉለሌ እጽዋት ማዕከል ድረስ ያለውን ፕሮጀክት ከሚመሩት የስራ ኃላፊ ጋር ደግሞ መጠነኛ ቆይታ እናደርጋለን። ሰላም እንዴት ናችሁ? ስራ እንዴት ነው? ሁለተኛው ዙር የኮሪደር ልማት እንቅስቃሴ እርስዎ በሚመሩት አካባቢ የስራው ሂደት ምንድን ነው የሚመስለው? አሁን ስራ ላይ እንደምታየው ማምሻውን ዝናብ ነበረ፣ ቅዝቃዜ አለው፣ አካባቢው ትንሽ የመጨቅጨት ሁኔታ አለው። ግን ደግሞ በየቦታው በዝናብ ወቅት ሊሰሩ የሚችሉ ስራዎች ያለማቋረጥ እየተከናወኑ ያለበት ሁኔታ ነው ያለው። ከገንዘብ በላይ ለሀገር መስራት የሚባለው ባህል በግልጽ የታየበት ነውና ይሄ ኮሪደር ስራ እንደው ይሄ እንዴት ይገለጻል? የስራ ባህላችን እየተለወጠ መሆኑ ገንዘብ ስላገኘህ ብቻ አይደለም። የሀገር ግንባታ ይሄ ስራ ትልቅ ፕሮጀክት ነው። የከተማችንን ገጽታ የሚቀይር፣ የከተማችንን ነዋሪዎች ህይወት የሚቀይር፣ የነገ ሀገር ተረካቢ የሆኑ ህፃናት እንዲህ አይነት ምቹ የመዝናኛ የመጫወቻ ቦታዎች እንዲኖራቸው የማድረግ ስራ ነውና ይሄንን ተገንዝበው የሚሰሩ ከመሆኑ ጋር በተያያዘ በጥሩ ፍላጎት በተነሳሽነት በሞራል የሚሰሩበት ሁኔታ ነው ያለውና በከፍተኛ ሁኔታ የስራ ባህላችንን የቀየረም ጭምር ነው ይሄ የኮሪደር ልማት ስራ። ዶክተር እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እሺ እንግዲህ ተመልካቾች ቀደም ብለን ላይ ከሽሮ ሜዳና 6 ኪሎ መሀል ላይ ነው ጀምረን የማታ እንቅስቃሴ ኮሪደር ልማቱ ምን ይመስላል የሚለውን እያየን ወይም ወደ እናንተም ስናስመለከታቸው የቆየ ነው። በአጠቃላይ ጠቅለል ሲል በኮሪደር ልማት ስራ ላይ የተሳተፉ የሚገኙ ሰራተኞች ከሚከፈላቸው ደሞዝ እና ካለው ሌላ መሰል ነገር ውጪ አጠቃላይ ለሀገር ግንባታ እየሰሩ ያሉት ስራ እጅግ የሚገርም እንደሆነ እኔም በግሌ መታዘብ ችያለሁ። ዮሐንስ ፍሳ ነበር አብሬያችሁ ቆይታ ያደረኩት። መልካም ጊዜ። ዮሐንስ ፍሳ በሚገርም ሁኔታ ነው ያሳየን። ከ6 ኪሎ እስከ እንጦጦ ድረስ በሚደርሰው የኮሪደር ልማት ስራ እየተከወኑ ያሉ ስራዎችን በምሽት ጭምር ባህል እስከመሆን ድረስ የደረሰ ሂደት ነው ያመላከተንና ቀደም ሲልም አንስቼዋለሁ በተወሰነ መልኩ ላቶ አየለ የዚህ የስራ ባህልም ከማጠናከር ረገድ ባህል ወደ ማድረግ ደረጃ ድረስ እስከሚሄድ ድረስ ያለውንና እንደው እነዚህን የመሰሉ የስራ ባህሎችን የማስፋት በተለያዩ የሀገሪቱ አካባቢዎችም እና በተለያዩ ዘርፎችም ተመሳሳይ ጥረቶች እንዲደረጉ በማድረግ ረገድ
ምን ሊደረግ ይገባል ብለው ነው የሚሉት? አመሰግናለሁ። እንግዲህ አንቺም እንዳልሽው አጠቃላይ በሀገራችን በተለያዩ አካባቢዎች አሁን ያሉ የተሰሩ ያሉት ስራዎችንም ስንመለከት በተለይ ወጣቱ ትውልድ ከነበረው አመለካከት የተቀየረበትና የስራ ባህሉ ወደ ናፍቆት የተቀየረበት እንደሆነ ይታየኛል እና በርካታ ስራዎችን አያለው አንዳንድ አካባቢዎችን አሁንም የተመለከትን ያለ ነው። ወጣቱ ምን ያክል ትጋት ኖሮት ምን ያክል ፍላጎት ኖሮት እስከ ምሽቱ ድረስ እንቅልፉን እንኳን ሰውቶ እየሰራና እያለማ እንዳለ እናውቃለን። ይህን ስናስበው እንግዲህ ሀገራችን ተስፋ አላት ብለን እናምናለን። እንግዲህ ትውልድ ከተነሳሳ ከሰራ መለወጥ ይቻላል፣ መለወጥም ይቻላል። መለወጥ ብቻ ሳይሆን መለወጥም ይቻላል ነው። ለዚህ እኔ 3 ነገሮችን አስባለሁ። አንደኛው ትልቁ የልብ እርካታ ነው። እኛ ከሰራን መጀመሪያ የምንረካው ደስ የሚለን ራሳችን። አሁን ቅድም የምናያቸው ወጣቶች ደስተኛ ሆነው ደስ ብሏቸው ናፍቀው እየሰሩ እንዳሉ ይሰማኛል እና ትልቁ ስኬት ማለት ምንድነው? ትልቁ የአእምሮ ሰላም፣ የራሳችን ሰላም አግኝተን እረፍት አግኝተን ደስ ብሎን የሰራነው ነገር ውጤታማ መሆኑን ስናይ እንረካለን። ይሄ ትልቁ ነገራችን ነው። ሁለተኛው ደግሞ ህዝባችን በየአካባቢው አገልግሎት የሚፈልግ በየአካባቢው ስራ የሚፈልግ ለውጥ የሚፈልግ በርካታ ማህበረሰብ ክፍሎች አሉ። እነዚህን ማህበረሰብ ክፍሎች የሰራነው ነገር ስናሳየውና የተሰራው ነገር ደግሞ ተሻለ ሆኖ ሲገኝ ማህበረሰባችን ይረካል። ትልቁ ይሄን ነው። እንግዲህ ቅድም የምናነሳቸውን የመልካም አስተዳደር ችግሮች የመሰናክሎችን ሁሉ አልፎ የረካ ማህበረሰብ መፍጠር እንችላለን። የረካ ማህበረሰብ መፍጠር የምንችለው ደግሞ ቅድም እንደተሰራው ተግተው ሲሰራ ነው። ብቃት ኖሮ ሲሰራ ነው። አቅም ኖሮ ሲሰራ ነው። እኔ እንግዲህ የረካ ማህበረሰብ ካለ ደግሞ የተለወጠ ሀገር ይኖረናል፣ ያደገ ሀገር ይኖረናል። እንግዲህ ለሀገር ግንባታ ለሀገራችን ልማት ግንባታው ወሳኝ ሚና ይጫወታል ብለን እናስባለን እና መንገዳቸውንም ሀገር እየገነቡ እኛ የምናረጋቸው ዛሬ የምንጥላቸው ትንሿም ትሁን አስተሳሰባችን አእምሯችን ቀይረን የምንጥላቸው ነገሮች ነገ ለሀገራችን ትልቅ ወሳኝ ሚና ይጫወታሉ። ለሀገር ግንባታም ጠቃሚ መሰረት ናቸው ብዬ አምናለሁ። የሐዋሳ ዩኒቨርሲቲ የህዝብ አስተዳደር ምሁር አየላ ዳቶ ለወትሮ ደጋግመን የምናገኘው ከሐዋሳ ስቱዲዮአችን ነበረ። ዛሬ እንዲህ በአካል ተገናኝተን ስቱዲዮአችን ድረስ መጣው ተሞክሮውንም ምላሽና ማብራሪያም ሰፋ ያለውንም ጊዜ ስለሰጡን አብዝተን ነው በተመልካቾች ስም እናመሰግነው። መልካም ቀን። አመሰግናለሁ። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። የተወዳችሁ ተመልካቾቻችን ወደ እናንተ መድረሳችንን ቀጥለናል። በጧቱ የአዲስ ቀን ሀገር ጉዳያችን ላይ ትኩረት ያደረገውን ዘገባ በዚህ በዜና ኢትዮጵያችን የምናደርሳችሁ የሌማት ትሩፋት መርሃ ግብር የህብረተሰቡን የኑሮ ደረጃ ከማሻሻል ባለፈ ከውጭ ገቡ የነበሩ ምርቶች በሀገር ውስጥ እንዲተኩ ማስቻሉ ተገልጿል። የማህበረሰቡ አመጋገብ ስርዓትም የተሻሻለ መምጣቱን የተመላከተው ተስፋዬ ለሚሳ አድማሱ መርሻና ሀና ዳምጤ በአማራና ሐረሪ ክልሎች የሚኖሩ በሌማት ትሩፋት መርሃ ግብር ተሰማርተው ኑሯቸውን መቀየር የቻሉ ግለሰቦች ናቸው። በመንግስት ተቋም ተቀጥራ ስትሰራ የነበረችው ሀና ዳምጤ ከተቀጣሪነት በመውጣት በቅርቡ በዶሮ እርባታ ስራ ላይ በመሰማራቷ ገቢዋን ማሻሻል እንደቻለች ትናገራለች። አሁን ላይ እንደምታየው በሽያጭ ላይ ናቸው። 3000 እስከ 4000 የሚያክል ዶሮች ነው የነበሩ እዚህ ፋርም ላይ ማለት ነው። ከ4500 ዶሮች እነዚህ ናቸው አሁን እዚህ ፋርም ላይ የቀሩ በዚህ ወር ማለት ነው። በሐረሪ ክልል ነዋሪ የሆነው አድማሱ መርሻም በሌማት ትሩፋት በእንስሳት እርባታ በመሰማራት በቀን ከ300 ሊትር በላይ ወተት ለገበያ በማቅረቡ የተሻለ ገቢ እያገኘ እንደሚገኝ ተናግሯል። ጥሩ ዝርያ ከብቶች በማምጣት ጥሩ ወተት ዘሮች አግኝተን አሁን እነሱ ወልደው በጣም ወተት አሻሽለናል። 360 ሊትር ለገበያ የምናቀርብ። እንደ አድማሱ መርሻ ሁሉ ሌሎችም ወጣቶች በሌማት ትሩፋት ኑሯቸውን እየቀየሩ ይገኛሉ።
በተለይ ባለፉት 9 ወራት ከሌማት ትሩፋት የተገኘው ስኬት ከባለፈው ዓመት ጋር ሲነጻጸር ከፍተኛ መሻሻል የታየበት መሆኑን የክልሎች የስራ ኃላፊዎች ይገልጻሉ። የሌማት ትሩፋት ስራን በተሻለ መልኩ ለመከወን ጥረት እያደረግን እንገኛለን። አቅርቦት በተለይ እዚህ የሌማት ትሩፋት ምርቶች የወተት፣ የእንቁላል፣ የስጋ አቅርቦት በከተሞች ላይ እንዲገኝ በማድረግ ኑሮን ወይንም ፍላጎትን ለመሙላት የሚደረጉ ጥረቶች አሉ። የሰው ሰራሽ ማዳቀል ስራውን በትክክል የፈጸምንበት ያ ብቻ ሳይሆን ደግሞ የተወለዱ ጥጆችንም ስንመለከት ይሄ አጠቃላይ ወተት ምርት ላይ ምን ለውጥ አመጣ ብሎንም ደግሞ ስንመለከት ከፍተኛ የሆነ የቁጥር ለውጥ የመጣበት ሁኔታ ነው ያለው ማለት ነው። እንደ ሀገር ባለፉት 9 ወራት በርካታ የአንድ ቀን ጫጩት ማሰራጨቱን የሚገልጸው የግብርና ሚኒስቴር ችግሮች ላይ በመሰራቱ ለውጥ እንዲመጣ ማስቻሉን ሚኒስትሩ ግርማ መንቴ ተናግረዋል። ምንድነው ግብርና ላይ የመጣ ያለውን አንዱ ውጤት የእያንዳንዱን የስራ ዘርፎች ባይንዲንግ ኮንስትሬንት ወይም ደግሞ ዋና ማነቆዎችን የመለየት እነሱን የመፍታት ከዶሮ ልማት አንጻር የአንድ ቀን ጫጩት ከሰው ሰራሽ ማዳቀል ስርዓት አንጻር የሊኩዊድ ናይትሮጅን አቅርቦት ችግሮቹን በማያዳግም ሁኔታ መፍትሄ እንዲያገኙ የማድረግ ግብዓቶች በበቂ ሁኔታ አርሶ አደሩ ጋር እንዲደርሱ ተደራሽ እንዲደረጉ የማድረግ ስራዎች ዛሬ ለገመገምነው ውጤት አስተዋጽኦ አድርጓል ብዬ መውሰድ ይቻላል። በዚህ ጉዳይ ላይ በአዲስ ቀን የሀገር ጉዳይ ዝግጅት ላይ ተጨማሪ ማብራሪያ የሰጡት በግብርና ሚኒስቴር የሚኒስትር ዴታው ከፍተኛ አማካሪ ዶክተር አለማየሁ መኮንን የሌማት ትሩፋት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ማምረት እንዲቻል ማድረጉን ተናግረዋል። ድሮ በብዛት ከአውሮፓ ሀገሮች ከተለያዩ ሀገሮች የምናስገባውን የአንድ ቀን የሚያላቸውን ጫጩቶችን መቀነስ መቻል ማለት የትልቅ ምርታ ነው። አንድም በውጭ ምንዛሪያችንን እናተርፋለን። በቀጣይም ደግሞ እኛም ኤክስፖርት የምናደርግበት ፊድል ይኖራል። አይደለም የኢምፖርት ሰብስቲዩት እንደገና ይሄን ራሱን ኤክስፖርት በማድረግ የውጭ ምንዛሪ ማግኘት የምንችልባቸውን እድሎች ይፈጥራል። በጥቅሉ ደግሞ የስራ እድል ፈጠራ ላይ ከፍተኛ ውጤት እያሳየ ነው። የተለያዩ የሌማት ትሩፋት በከተማና ገጠር አካባቢዎች በእንስሳትና አሳ ሀብት ልማት እንዲሁም በንብ ማነብ ስራዎች ማህበረሰቡ በስርዓተ ምግብና በኢኮኖሚ ተጠቃሚ እንዲሆን የሚያስችል ንቅናቄ ነው። እንቀጥላለን። የተወደዳችሁ አሁን ደግሞ ቀደም ሲል ጠብቁን ወዳልናችሁ ዘገባ ነው የምንሻገረው። አንድ ቦታ ብዙ ዓለም በመባል ይታወቃል። የባሌ ተራሮች ብሔራዊ ፓርክ ለበርካታ ሰዎችም የኑሮ መተዳደሪያ እንደሆነም ይገለጣል። ፓርኩ በዩኔስኮ የዓለም ቅርስ ሆኖ ከተመዘገበባቸው ምክንያቶች አንዱ በአጭር ርቀት ውስጥ የተለያየ የመሬት ስነ ምህዳርና የአየር ንብረት ባለቤት በመሆኑ ነው። ፓርኩ 44 የሚሆኑ ወንዞች መነሻም ስለመሆኑ ይገለጣል። ዘጋቢያችን ሳዳት መሐመድ ሳኒ ከባሌ ተራሮች ብሔራዊ ፓርክ ኃላፊ ሻሚል ከድር ጋር ቆይታ አድርጎ ነበረ። ከራስ አንደበት ተከታተሉትና እንመለስ። ሻሚል ከድር ይባላል። የባሌ ተራሮች ብሔራዊ ፓርክ ኃላፊ ነኝ። ብሔራዊ ፓርክ የተመሰረተው በ1962 ነው። አጠቃላይ ስፋቱ 2150 ኪሎ ሜትር ስኩዌር ሲሆን በሁለት ዞንና 6 ወረዳ እንደውም በ28 ቀበሌ ነው የሚያዋስነው። ፓርኩ ከባህር ጠለል በላይ ከ1500 እስከ 4377 መሀል ነው የሚገኘው። 4377ቱ ቱሉ ዲምቱ ነው የሚባለው። ይሄ በሀገራችን ሁለተኛ ከፍታ የያዘ ነው። ስለዚህ በዚህ መሀል ብዙ እጽዋቶችን፣ ብዙ የዱር እንስሳትን፣ ብዙ አዕዋፋቶችን በብዛት እናገኛለን ማለት ነው። ለምሳሌ ከአጠቃላይ ከእጽዋት ስንጀምር ወደ 1667 የሚሆኑ እጽዋት ተለይቶ ከዚህ ውስጥ ወደ 177 የሚሆኑ በሀገራችን ውስጥ ብቻ የሚገኙ ሲሆኑ ወደ 34 የሚሆኑ ደግሞ በባሌ ውስጥ ብቻ የሚገኙ ናቸው ማለት ነው። እንዲሁም በአጥቢ የዱር እንስሳት ወደ 80 የሚሆኑ አጥቢ የዱር እንስሳት ተለይቶ ከዚህ ውስጥ 22 የሚሆኑ በሀገራችን ውስጥ ብቻ የሚገኙ ናቸው። ከዚህ ውስጥ እንደ የደጋ አጋዘን፣ ቀይ ቀበሮ፣ ሚኒሊክ ቡሽ ባክ የምንለው እንዲሁም የባሌ ጦጣ የመሳሰሉት ይሄ በብዛት በባሌ ተራሮች ብሔራዊ ፓርክ ውስጥ የሚገኙ ናቸው ማለት ነው። ስለዚህ ባሌ ተራሮች ብሔራዊ ፓርክ አጠቃላይ ይህንን ፋውና እና ፍሎራ ወይም ደግሞ በብዛት ይሄ ባዮዳይቨርሲቲ ሆት ስፖት የሚባል ቦታ ነው ማለት ነው።
ባለተራሮች ብሔራዊ ፓርክ አንድ ፓርክ ሺህ ተፈጥሮ ወይም ደግሞ ዋን ፓርክ መኒ ወርልድ የሚልበት ሁኔታ አለ ማለት ነው። አጠቃላይ በእጽዋት ላይ በመመርኮዝ ባለተራሮች ብሔራዊ ፓርክ ወደ 5 ዞኖች ነው የሚከፈለው። አንደኛው አሁን ያለንበት ቦታ ነው የሰሜናዊ ግራስላንድ ወይም ደግሞ ሰሜናዊ የሳር ምድር የሚባለው ነው። ስለዚህ አሁን ካሉት ቦታ ውስጥ አሁን ያለንበት ቦታ ስፔሲፊካሊ ጌሴ ግራስላንድ ወይም ደግሞ ሰሜናዊ የግራስ መሬት ነው የሚባለው። በብዛት እዚህ አካባቢ የሚገኙት የደጋ አጋዘን ነው። እንደሚታዩት በብዛት የደጋ አጋዘን እዚህ ነው የሚገኙት። እንደ ከርከሮም፣ ሬድባክ በብዛት ዳይቨርሲቲ ነው የሚኖሩት ማለት ነው። ስለዚህ ሁለቱ ተራራ መሀል ነው ይሄ ግራስላንድ የሚገኘው። ስለዚህ ይሄንን ተራራ መጠበቅ ማንከባከብ ለዛሬ ትውልድ ብቻም ሳይሆን ለነገም ትውልድ ትልቅ ጠቀሜታ አለው ማለት ነው። የአካባቢ መንግስት አካላትም ይሄንን አውቆ ተገንዝቦ ይሄንን ፓርክ ለዛሬ ትውልድም ለቀጣይ ትውልድም እየጠበቅን ያለ ነው ማለት ነው። በዋናነት ባለተራሮች ብሔራዊ ፓርክ ከተመሰረተ ብዙ አመት ነው 1962 ዩኔስኮ ብዙ ክራይቴሪያ ሲያሟላ ነበር ባለተራሮች ብሔራዊ ፓርክ። ነገር ግን ረጅም አመት ቴንታቲቭ ሊስት ውስጥ ቆይቶ 16 እንደኛ መስከረም ላይ ሰፕቴምበር 18 2023 ላይ በሳዑዲ አረቢያ በሪያድ የዓለም ቅርስ ሆኖ ተመዝግቧል ማለት ነው። በዓለም ተመዘገበ ማለት ጥሩ የሆነ ፕሮሞሽን ስራ ይሰራበታል። ስለዚህ የአካባቢ ህብረተሰብም ከዚህ የበለጠ ጥቅም ቱሪስቶች በብዛት ስለሚመጡ ይህንን ፓርክ ለማየት በብዛት ስለሚመጡ ባለተራሮች ብሔራዊ ፓርክ ለቱሪስት በጣም ከሚመረጡ ቦታዎች ውስጥ ነው ማለት ነው። ዛሬ አሁን ጌሴ አካባቢ ነን። ነገ ደግሞ ወደ ሳነቴ ስንሄድ ሌላ ዓለም ነው የምናየው። ከዛ ደግሞ ወደ ሀረና ስንሄድ ሌላ ዓለም ነው የምናየው። ወደ አስጣ ቦታ ስንሄድ ደግሞ ሌላ ዓለም ነው የምናየው። ስለዚህ አንድ ፓርክ ውስጥ ትንሽ ፓርክ ነው የሚመስለው እንጂ በዚህ 2150 ኪሎ ሜትር ስኩዌር ውስጥ በዚህ በኤሊቬሽን ልዩነት ውስጥ የተለያየ ነገር ነው የምናየው። ዛሬ ያያናቸው እጽዋቶች የዱር እንስሳት ነገ እናየው። ነገ ደግሞ ሌላ ነገር ነው የምናየው። ነገ ሌላ ዓለም ውስጥ ነው የምንለው። ስለዚህ ለዚህ ነው ሌሎች ከአፍሪካ ሀገራት ጋር ሲወዳደር ራሱ ባለተራሮች ብሔራዊ ፓርክ በጣም ትልቅ ደረጃ ላይ ነው ያለው። ስለዚህም ነው ብዙ ቱሪስቶች ስለሚመጡት ይህንን የአካባቢ ህብረተሰብ ይህንን አውቆ ተገንዝቦ በደንብ የበለጠ ይህንን ፓርክ ተንከባክቦ ጠብቆ የበለጠ ደግሞ እንዲጠቀም እያደረግን ስለሆነ የአካባቢ ህብረተሰብም ሆፕፉሊ በደንብ ስለሚጠበቅ ይሄ በዋናነት የፓርኩ ዓላማ ነው ማለት ነው። የተወዳጁ ተመልካቾቻችን ዜና ኢትዮጵያችን ወደ ውጭ ጉዳዮቹ ተሻግሯል። አሜሪካ እንደ አውሮፓውያኑ አቆጣጠር 1979 ጀምሮ በሶሪያ ላይ ጥላው የነበረውን ማዕቀብ አነሳች። ሶሪያን ደስታቸውን በአደባባይ ወጥተው የገለጹ ሲሆን የማዕቀቡ መነሳት ሶሪያን መልሶ ለመገንባት ትልቅ አስተዋጽኦ ይኖረዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ እያደረጉት ባለው ይፋ የስራ ጉብኝት ከሶሪያው ፕሬዚዳንት አህመድ አልሻራ ጋርም ተወያይተዋል። መሐመድ አልቃድር መሰንበት ደጉ ሁሉን ያሳያል ይሉት ሀገረኛ አባባል ባህር ማዶ ተሻግረው ለሶሪያዊው ሰው አህመድ አልሻራ የሰራላቸው ይመስላል። ለዓመታት የ10 ሚሊዮን ዶላር ዋጋ ተቆርጦላቸው በአሜሪካ ተላልፎ እንዲሰጥ በተደጋጋሚ ተጠይቆበታል። ፕሬዚዳንቱ ያኔ ዓለም አቀፍ እውቅና ሳያገኙ ሶሪያን ከበሽር አልአሳድ አገዛዝ ለማላቀቅ ተህሪር አሻምን ይመሩ ነበር። አህመድ በአሜሪካ አሸባሪ ነህ ተብሎ ያለበትን ያወቀ እናም የጠቆመ ይህንን ገንዘብ ለመሸለም ብዙ የሰራችው አሜሪካ ዛሬ ይህ ሁሉ አለፈና ሰውየው ሶሪያ በአሜሪካ የተጣለባትን ማዕቀብን አስነስቶ የአሜሪካው ፕሬዚዳንት ትራምፕ በመካከለኛው ምስራቅ ለ3 ቀናት የሚያደርጉትን ጉብኝት በሳውዲ አረቢያ ሲጀምሩም ለደማስቆ ይህንን ብስራት ነገሩ። በቦታውም በደማስቆም የረጅም ዓመታት እቀባ ተነስቶ ረጅም ደስታ ሆነ። The cessation of sanctions against Syria in order to give them a chance at greatness. Likewise in Syria, which has seen so much misery and death, there is a new government that will hopefully succeed in stabilizing
the country and keeping peace. That's what we want to see in Syria. ትራምፕ በሳውዲ አረቢያ ሶሪያን በማረጋጋትና ሰላምን በማስጠበቅ ስኬታማ የሚሆን አዲስ መንግስት አለ ያሉ ሲሆን በሶሪያ የተጣለውን ማዕቀብ እንዲቆም አዝዣለሁ በማለት ታላቅ ዕድልን መስጠታቸውን አብስረዋል። ከሳውዲ አረቢያ ሪያድ ይህን ዜና የሰሙ ሶሪያውያን በዋና ከተማይቱ ደማስቆና በሌሎች አካባቢዎች ላይ ደስታቸውን አደባባይ ወጥተው አሳይተዋል። ይህ የአሜሪካ እርምጃ ከ10 ዓመታት በላይ በጦርነት ውስጥ ለቆየችው ሶሪያ የሀገሪቱን ኢኮኖሚ የሚቀይር ይሆናልም ሲሉ ተስፋቸውን ገልጸዋል። ኢንሻአላህ هيك الله يديمها البلد وتكون الفرحه للكل ومبروك للجميع لكل السوريين. قرار كثير الحمد لله فرحة كثير كبيرة لك الفرحة عند السوريين الكل والحمد لله اللي رفعت العقوبات عنا لنحسن نرجع نعيش مثل أول وأحسن. ሶሪያ እንደ አውሮፓውያን አቆጣጠር ከ1971 እስከ 2014 ባሉት ጊዜያት ይመራ የነበረው የአሳድ ቤተሰብ በአሜሪካ በሶሪያ ላይ ማዕቀብ እንዲጣልባት የተደረገበት ዋነኛው ምክንያት ነበር። የአሜሪካ በሶሪያ ላይ ጥላ የነበረው ማዕቀብ እጅግ ሰፊ ነበር፣ ዓመታትንም የተሻገረ ነበር። አሜሪካ የወቅቱን የሶሪያ መሪ አህመድ አልሻራን በቁጥጥር ስር ለማዋል የ10 ሚሊዮን ዶላር ሽልማትን እንደምትሰጥ አሳውቃ ነበር። የአልአሳድን አገዛዝ ያገለለው የሀያት ተህሪር አሻም መሪ አህመድ አልሻራ ግን አሁን ታሪኩ ተቀይሯል። በሀገሪቱ ጀግና ተብሎ ዓለም አቀፍ እውቅናዎችንም አግኝቶ ከተለያዩ ሀገራት ጋር የዲፕሎማሲ ግንኙነቶችን እየከወነ ሀገሩን ከገባችበት ሰቆቃ እያወጣ ይገኛል እየተባለ ይሞገሳል። አሁን ለረጅም ጊዜ የቆየው የአሜሪካ ማዕቀብ መነሳትን ጨምሮ የሶሪያ መንግስት ራሱን በዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንዲኖረው ጥረትን እያደረገ ይገኛል። እናም አሁን ይህ ማዕቀብ መነሳት ሶሪያ ለአሜሪካ ስጋት ሳትሆን አጋር መሆኗን ያሳያል መሆኑን የተለያዩ የዜና ወኪሎች እየዘገቡት ይገኛሉ። ዜና ኢትዮጵያችን ወደ እናንተ መድረሱን ቀጥሏል። የተወዳጁ ተመልካቾቻችን ከጥቂት ደቂቃዎች በፊት ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ አውጥቷል። ይህንን መግለጫ ከጥቂት ደቂቃዎች በኋላ ወደ እናንተ እናደርሳለን። አብራችሁን ቆዩ። አሁንም የቢዝነስና የዓለም አቀፍ ግብይት መረጃን ከምስሉ ተካትለን እንመለሳለን። የተወደዳችሁ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠ መግለጫ ደርሶናል። የመግለጫውን ሙሉ ቃል እንደሚከተለው አቀርበዋለሁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው ይላል መግለጫው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነትን ለመመለስ የሚያስችል ህግ ስለሌለው ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር 1162 ዝባር 11 1155 በተጻፈ ደብዳቤ
መልስ ተሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የወጣው አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንደዚሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ የተሰጠውን ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር 1/13/1345 በተጻፈ ደብዳቤ መነሻም ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል ይላል። በዚህም መሰረት ህወሓት በአዋጅ ቁጥር 1332/2016 ይህንን ተከትሎ በወጣው መመሪያ ቁጥር 25/16 እናም ቦርዱ የምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም፣ ከዚህም በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲው ህጋዊነትን የሚያረጋግጠው በወቅቱ አምኖበት ተስማምቶም ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆኑ ሲገልጽ ቆይቷል ይላል ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመጻ ተግባር በመሰማራቱም የተሰረዘ ፓርቲ ህጋዊ ሰውነቱ የሚመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 ግንቦት 27 ቀን 2016 ዓ.ም ሊታወጅ ህወሓት ይህንኑ ፓርቲዎች በልዩ ሁኔታ የሚመዘገብ አዋጅ በታወጀ በሁለተኛ ወር ማለትም ሐምሌ 19 ቀን 2016 ዓ.ም በአዋጅ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በህጉ የተመላከቱትን ቁጥር ዝርዝር ሰነዶች ይሄውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል ይላል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲያነሳ በማለት ሚያዝያ 13 ቀን እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታም ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2018 ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነ ስርዓት በመፈጸም ምዝገባው ተከናውኗል ይላል መግለጫው። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በተጻፈ ደብዳቤ ላይ የቀድሞ ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው አዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን
በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የተሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162115180 በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠው የህጋዊ ሰውነት ማረጋገጫ አንቀበልም ማለት ተቀባይነት እንደሌለው ይገልጻል መረጃው። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን ለመሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፍቃደኛ አለመሆኑን የላከው መግለጫ ያመላክታል ብሔራዊ ምርጫ ቦርድ። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር 1162/11/1542/1 በተጻፈ ደብዳቤ በተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወራት ጊዜ ውስጥ እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 3/11 ሐመርኋና በመመሪያ ቁጥር 25/2016 አንቀጽ 19/1 ሐመርኋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ሳቢያ ቦርዱ ግንቦት 5 ቀን 2017 ዓመተ ምህረት ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓመተ ምህረት ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። ዜና ኢትዮጵያችን ቀጥሏል። የተወዳችሁ ተመልካቾቻችን ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ወደ ስፖርታዊ ጉዳያችን ተሻግረናል። ብራዚላዊው ሮድሪጎ ለሪያል ማድሪድ የመጫወት ፍላጎት ማጣቱ ተገለጸ። ከአሰልጣኝ ካርሎ አንቸሎቲ ጋር በቅርቡ የሚለያየው ሪያል ማድሪድ በመልበሻ ቤቱ ውጥረት ነግሷልም ተብሏል። ዮሴፍ ሽምዬ። ሪያል ማድሪድ ችግር ውስጥ ገብቷል። አመቱን ያለ ዋንጫ ለማጠናቀቅም ተቃርቧል። በኮፓ ደላሬ የፍጻሜው ተሸናፊ ነበር። በሻምፒዮንስ ሊጉም በአርሰናል 5-1 በሆነ የድምር ውጤት ተረምርሟል። በላሊጋውም ሁለቱንም የኤል ክላሲኮ ጨዋታዎች ተረቷል። ከውጤት ቀውሱ በዘለለም በሎስ ብላንኮቹ ቤት ፍጹም አለመረጋጋት መስፈኑ እየተነገረ ነው። ሮድሪጎ ከነጭራሹ ለክለቡ መጫወትም አይፈልግም። እንደ ታላቅ መልካም ነገር ሲታይ የነበረው የኪሊያን ምባፔ መምጣት በነጮቹ ቤት ብዙ ትርምስ ሳይፈጥርም አልቀረም። ቡድኑ በእነዚህ ሁኔታዎች ውስጥ ሆኖ ታዲያ አሰልጣኝ ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን ሊያቀኑ ነው። የተጣመመውን ማቅናት ያኮረፈውን መካስ የአልጋ ወራሻቸው ዣቪ አሎንሶ ኃላፊነት እንደሚሆንም ይጠበቃል። አዲሱ አሰልጣኝ በቀጣይ ወር በሚደረገው የክለቦች ዓለም ዋንጫ ሎስ ብላንኮቹን የሚመራ ይሆናል። ያለፈው ክረምት የተጫዋቾች የዝውውር መስኮት ለሪያል ማድሪድ የስኬት እንደነበረ ሲገለጽ ነበር። የረዥም ጊዜ እቅዳቸው የሆነው ኪሊያን ምባፔን ለዛውም በነፃ ዝውውር ማስፈረም ችሏል። ብራዚላዊ ኤንሪክም ብዙ ተስፋ ተጥሎበት
ቤርናቦ የደረሰው በዚህ ወቅት ነበር። ነገር ግን በመሃል ክፍሉና የተከላካይ ቦታ ላይ የተፈጠሩ ክፍተቶች አልተደፈኑም። ለ10 ዓመታት የቡድኑ የመሃል ሜዳ ሞተር የነበረው ቶኒ ክሩዝ አሁንም በሚገባ ተተክቷል ለማለት አያስደፍርም። በተከላካይ ስፍራም ላይ የናቾ መልቀቅ ከዳኒ ካርቫሃል፣ ኤደር ሚሊታውና ጆርዲ አልባ ተደጋጋሚ ጉዳቶች ጋር ተዳምሮ ፍጹም ተዳክሞ ታይቷል። በፊት መስመሩ ላይ ደግሞ ኪሊያን ኤምባፔ ከሱ የሚጠበቀውን እያደረገ ይመስላል። ቡድኑ 3 ነጥብ አይወስድም። በኤል ክላሲኮ ሃትሪክ መስራት ችሏል። እስካሁን በ52 ጨዋታዎች 39 ግቦችንም አስቆጥሮ ከወዲሁ በሎስ ብላንኮቹ ታሪክ በመጀመሪያ የውድድር ዓመቱ ከፍተኛ ግብ ያስቆጠረ ተጫዋች መሆን የሚያስችለውን ታሪክ ጽፏል። በሌላ በኩል ደግሞ የኪሊያን ኤምባፔ ሪያል ማድሪድን መቀላቀል ቡድኑ ውስጥ አለመረጋጋት መፍጠሩ ይገለጻል። የሎስ ብላንኮቹ የፊት መስመር ተጫዋቾች እንደ ቡድን በመጫወት ረገድ ሰፊ ክፍተት እንደሚታይባቸውም ይነገራል። ኤምባፔ ከተቀላቀለ በኋላ አሰልጣኝ ካርሎ አንቸሎቲ በቀደሙት ዓመታት ለስኬት ያበቃቸውን ጥምረት አፍርሰው ቤሊንጋም በጥልቀት ወደ መሃል ሜዳ እንዲመለስ አድርገው ሮድሪጎ፣ ኪሊያን ኤምባፔና ቪኒሲየስ ጁኒየርን ማጣመር የመጀመሪያ አማራጫቸው አድርገው ነበር። በዚህም ባለፈው ዓመት 23 ግቦችን ያስቆጠረው ቤሊንጋም በዚህ ዓመት 13 ግቦችን ብቻ ለማስቆጠር ተገዷል። በቡድኑ ውስጥ አዲስ የማጥቃት ቀመር የመፈለጉ ሂደት የኋላ ኋላ የሮድሪጎን ያህል የጎዳውም የለም። የ4 ዓመቱ ተጫዋች በቅርቡ በተደረገው ኤል ክላሲኮ ለቡድኑ የመጫወት ፍላጎት ከነጭራሹ እንዳልነበረው ገልጿል። ትኩረቶች ሁሉ ኪሊያን ኤምባፔና ጁድ ቤሊንጋም ላይ መሆናቸው ሮድሪጎ ነጩን መለያ የመልበስ ፍላጎቱ እንዲሟጠጥ አድርገውታል። በክረምቱ የዝውውር መስኮት ክለቡን ሊለቅ እንደሚችልም ከወዲሁ መረጃዎች እየወጡ ነው። በቅርብ ዓመታት ከቡድኑ ቁልፍ ተጫዋቾች ተርታ የነበረው ሮድሪጎ በዚህ ዓመት ታላላቅ ጨዋታዎች ላይ አልተሳተፈም። ካርሎ አንቸሎቲም በቅርብ ጊዜያት ቪኒሲየስ ጁኒየር፣ ኪሊያን ኤምባፔና ጁድ ቤሊንጋምን ማጣመሩን የመጀመሪያ ምርጫቸው አድርገውታል። የኪሊያን ኤምባፔ ሳንቲያጎ ቤርናቦ መድረስ የቪኒሲየስ ጁኒየርን አድራጊ ፈጣሪነት እንደቀነሰውም የስፔን መገናኛ ብዙሃን ዘገባዎች ያመላክታሉ። በውድድር ዓመቱ ጥቂት የመሰለፍ ዕድል ብቻ ያገኙት ባለተሰጥኦዎቹ አርዳ ጉለርና ኤንድሪክም ቢሆኑ ደስተኛ አለመሆናቸው ይነሳል። እነዚህን ሁሉ ቅሬታዎች መልክ ማስያዝ ታዲያ የአዲሱ አሰልጣኝ ዣቪ አሎንሶ የመጀመሪያ የቤት ስራዎች ይመስላሉ። ሎስ ብላንኮቹ የሳሳውን የተከላካይ መስመራቸውን ለማጠናከር የሊቨርፑልን ትሬንት አሌክሳንደር አርኖልድንና ሌላ ተጨማሪ የመሃል ተከላካይ የማስፈረም ፍላጎት አላቸው። ያኮረፈው ሮድሪጎን በክለቡ ማቆየት፣ እድል የተራቡት አርዳ ጉለርና ኤንድሪክን በቡድኑ ውስጥ ቦታ እንዲኖራቸው ማድረግ፣ የፊት መስመሩ ከግል ይልቅ እንደ ቡድን የሚጫወትበትን ቀመር መፍጠር እንዲሁም የኋላ ደጀኑን ማጠናከር የዣቪ አሎንሶ ቁልፍ የቤት ስራዎችም ይሆናሉ። የተወዳጁ ተመልካቾቻችን በምዕራፍ 1 እስከ ምዕራፍ 2 ከ6 ሰዓት እስከ 8 ሰዓት በተለያዩ ትኩስ በሆኑ የሀገር ውስጥና የውጭ መረጃዎች ታጅቦ እስካሁን ድረስ የዘለቀው ዜና ኢትዮጵያችን በዚሁ ተጠናቋል። የዛሬ ረቡዕን ዜና ኢትዮጵያ እየመራን ሮዛ መኮንን፣ የሰለሞን ኃይለ ኢየሱስ ዳይሬክተራችን አስራት፣ የካሜራ ባለሙያዎች፣ የቴክኒክ ክፍል ተቆጣጣሪ መሐንዲሶች አብረውን ነበሩ። እናመሰግናለን ባልደረቦቻችን። ኢቢሲን ምርጫችሁ አድርጋችሁ ስለተከታተላችሁን አብዝቶ ደስ ይለናል። የተወደዳችሁ በያላችሁበት ሰናይ ቀን ይሁን።